አይ ልቀቀኝ ኪራ ልቀቀኝ። ልዕልት ታረጋግጥ። ዛሬም ሊያስመስል ሞክሯል። ከመጀመሪያው ጀምሮ እኔ ከአብሬ ስለነበርኩኝ ምን ያክል ነገር መስዋዕት እንደከፈለበት ምናምን አውቃለሁኝ እና ያለውን ነገር ተነጋግራችሁ እንትን ማለት አለባችሁ ብዬ አስባለሁ። ምክንያቱም አንተ ታውቅ ነበረ ማለት ነው? አዎ አውቃለሁኝ። እንዴ ታውቂያለሽ እሱና እኔ በጣም ቢስት እንደሆነ። አንተ ላይ ቢሆን ምን ልታስብ ትችላለህ? ከባድ ነው። መናገር ነበረበት መጀመሪያ እሱ። ለዚህም እኮ ጥፋቱ እንደሆነ ነግሬዋለሁ ሊሊ። ግን አሁን ይኸውልሽ እሱ ግዴታ ለሁለታችሁም ለላይፍ መሳካት ሲባል መሄድ አለበት ግዴታ። እሱ ኪራ ልክ ነው እያልኩ አይደለም። ገብቶሻል? ስህተት ሰርቷል፣ ግን ይቅርታ እየጠየቀ ነው። በዛ ላይ መሄዱ ለሁለታችሁ ህይወት ነው። ገብቶሻል? ምን ያክል እንደለፋበት አውቃለሁ። ተረጂው አሁን ጉዳዩ ምናምን ደስ ይላል መሄዱ ምናምን ማለት እኮ አይደለም። ይሄ አይደለም ዋናው ቁም ነገር። ግን አንቺ በደስታ ከሱ ጎን ሆነሽ ሁሉ ነገር ነው ደስ ሊለኝ የሚችለው አይደለም። በቃ ተምሬ እመጣለሁ በዛው አልቀርም አይደለ? ስኮላርሺፕ ነው። ምን ያክል ጊዜ ነበር አልከ? ነግሮሃል አይደል? 7 ዓመት 6 ዓመት እንደቀልድ ማለት ትምህርት አይደል እንደሚሄደው። ታዲያ እኔ ለቫኬሽን አይደለም የምሄደው አይደል? ያንስ መንገድ ነበረብህ። ግን ይሄንን ልታስገድደኝ እንዳትሞክር። ሲጀመር ማስገደድ አይደለም፣ እውነታውን እኮ ማወቅ ስላለብሽ ነው። የትኛው እውነት? ሲቀጥል እሱ በጣም ጥፋተኛ እንደሆነ እያመና ነው እሱ። ነገርኩት እኮ ነው ሲጀመር ነገርኩት እኮ ልንገርሽ አይደል? ስህተቱ ነው አምኗል። አይ በጣም ነው የሚከብደው እንዴ! ላይ ስህተቱን አምኗል። በዛ ላይ የሁለታችሁንም ላይ ማስተካከል እኮ ነው። ሶሎች ምንድነው? ኧረ በፈጣሪ ሰው ለመርዳት ሞክሪ። እንደዚህ በቃ እኔ እንደዚህ ነው የምፈልጊ? እዚህ ድረስ ነው ንገሪ። ኪራ ዛሬ ምንም ለማውራት አልመጣሁም አንተ ጋር። አውቃለሁ የዋነሽ እንደኔ አይደለሽም፣ ጨክኖ የሚጨክን ክፉ አንጀት የለሽም። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እንዴት ናችሁ? የኔም የልውልም ናችሁ ወይዘው አይደል? እውነት ነው። አንድ አይነት ቤተሰብ ነው ያለን። ቤተሰብ በጣም እድለኞች ነን እናንተ ስላላችሁ ወይዘው። እና እንዴት ናችሁ? ከልውል ጋር የመጀመሪያ ቪዲዮአችን ስንመጣ የመጀመሪያ ቪዲዮአችን እንደዚህ ስንከፍት ነው ብዬ አስባለሁ። በመከፈት ደረጃ ስንከፍት የመጀመሪያችን ነው ማለት በእኔ ቻናልም የመጀመሪያችን ነው። እንደዚህ ስናወራ ተገናኝተን አናውቅም። ጊዜ ስለምንሆን ብዙ ጊዜ ቤተሰቦች ያው ዛሬ ምን ጣለ ሽምግልና መጥቼ ነው። ይህም ሽምግልና ነው። ምን ማለት ነው እንዴ? ትላንት የተፈጠረውን አይታችኋል እንግዲህ ኪራ ጋር እና እኔም እንደ ጓደኛ ቆንጠንጥ ላደረገው ነው የመጣሁት። በዛ ነው ትክክል ነው። የሆነ ነገር አፕን አድርጓል። ግን ያው በአጠቃላይ ቤተሰቦች አንዳንድ ጊዜ እኛ ጋር መረጋጋት የለም ብዬ አስባለሁ። እውነት ለመናገር ስላልሰማችኝ ነው ብዬ ነው የማስበው። የኔም ስህተት አለብኝ። ያንን ስህተት ማድረግ የለብኝም ነበረ፣ መፈጠር የለበትም ነበረ። በገጠመኝ ደግሞ ላቀብል ነበር ያንን እቃና አንተ ማን የሚሉ ካቀበኝ ነው። ግን እውነት ለመናገር አንተም ታውቃለህ ይዘሊና ብሎኝ እንደነበረ እና እኔ እንደ አዲስ አትሆንም ባለጌ እያያችሁና ነው ባለጌ ሆኜ ምናምን እንዳይመስላችሁ ቤተሰቦች። እኔ እንደዛ አይነት ካራክተርም የለኝም። በቃ ምንድነው ተፈጠረ፣ እውነት ለመናገር ተፈጠረ፣ ተፈጥሯል። ግን እኔም ማስረዳት አልቻልኩም ነበር በሰዓቱ ደንግጬ ስለነበር። እሷም ሌላ ሙድ ውስጥ ገባች ማለት አንድ ያ ነገር ስላየችው፣ ሁለተኛ ደግሞ ቀድሜም እየነገርኳችሁ ነበረ ታውቃለህ ስኮላርሺፑ እንደደረሰኝ ረጅም ጊዜ ፕሮሰስ አድርግ እንደነበር ከጎኔም እንደነበር ታውቃለህ። ብዙ ነገሮችን አብረን ስናስጨርስ የነበረው ብቻ የሆነ ደስታህን በአንዴ ስታጠው ደግሞ አስበውና እኔም ስሜታዊ ሆኜ እሷም እንደዛው ጥሩ አልተለያየን ማለት ሰላም ልንለያያለን ብዬ ነበረ። ትረዳኛለች፣ በደንብ አስረዳታለሁ ብዬ እያሰብኩ ያ ነገር ተፈጠረ። በመጀመሪያ እናንተንም ይቅርታ ማለት እንደዚህ አይነት ነገር መፈጠሩ ራሱ ለእኔም ትልቅ እንትን ነው እና ይቅርታ መጠየቅ አለብኝ እንዴ። በደንብ ቤተሰቦቻችንን ይቅርታ ጠይቅ። ያው እሷም ታውቃለህ የሊሊን ባህሪ እናንተ ታውቃለህ። ቀስ ብለን ነገሮችን ተለሳልሰን ምናምን ማስረዳት ነበረብህ። አንዳንድ አለመግባባቶች ተፈጥረዋል። እሱን አሁን ዛሬም እኛ ጠርተናታል እሷን። እኔም በተቻለ መጠን ለማስረዳት ጠራሃት? ትመጣለች? አዎ። ታዲያ ለምን መጣን ማለት ኖርማል እናወራ እኔ እናንተ ምናምን ስላልከኝ ኖርማል። አይ አይደለም፣ አንተና እኔ ብቻ ሁሌ አይደል የምናወራው። እሷም ትመጣለች ምናምን ያለውን ነገር ፊክስ እናደርጋለን። እኔ እንደዛ ነው ሀሳቤ።
እና አይ ሆፕ እንዴ መቼም እንዲሆነን እንቀጥላለን ብላ አታስብም አይደል? እሷ ያ ትክክል ነው። ያው አንድ ትምጣና አይ ጠርቻታለሁ። እሷ ያው እኔን ትሰማለች ምናምን የሚለው ነገር እንደዛ አድርገን ፊክስ እናደርገዋለን። እሱ ትክክል ነው። በአጠቃላይ ቤተሰቦች ምን መሰላችሁ፣ እውነት ለመናገር ሊሊ እንደዚህ የሚገባትም ልጅ አይደለችም። ታውቃለህ አንተ አውቃለሁ ማለት ገና ነን። ብዙ ነገሮች ደግሞ በመሀላችን ሰሞኑ እየተፈጠረ ያለው ነገር ታውቃለህ። ብዙ ነገሮች እያስተካከልን ነበረ። ለእሷም ጊዜ እየሰጧት አልነበረም። እውነት ለመናገር አንዴ ወደ ፋሚሊ ጋር ሄዳለሁ፣ ስራ አለ በዛ ላይ በቃ መቼም ታውቃለህ ብዙ ነገሮች ተወሳስበውብኛል እና መንከባከብ ባለብኝ ሰዓት ላይ ተደራረበ። በቃ ፈተና ደግሞ የሚመጣበት በዚህ ሰዓት እውነት ለመናገር እና ሊሊ እውነት እኔ ይቅር ብትለኝ ደስ ይለኛል ትላለች ብዬ ተስፋ አደርጋለሁ። ምክንያቱም ጋይስ እሱ እኔ ምን ያክል ለፕሮሰሱ ለስኮላሩ ምናምን ምን ያክል እንደለፋ አውቃለሁኝ። እሷም ያንን ነገር ብትረዳና ባይለያዩ መልካም ነው። ምክንያቱም እሱን ለማግኘት ብዙ ጥራለች። አሁን ላይ ደግሞ ከተቀራረቡ በኋላ እሱም ለእሱ ያለውን ነገር አውቃለሁኝ እና ሁሉም ነገር ይስተካከላል ብዬ አስባለሁ። ማለት ሉሊ ማለት በቃ እኔ ይቅርታ ጠይቃታለሁ። እግሯ ላይ ወድቄም ቢሆን ይቅር እንድትለኝ ነው የምፈልገው። ሲቀጥል ብቻ በቃ እንድትነግርልኝ እፈልጋለሁ፣ ማለት እንድትረዳኝ እፈልጋለሁ። እኔ ለሌሎች ሰዎች የምደርሰው እኔ ስጠነክር ነው። ገብቷል። እኔ ክፍተቴ እየሰፋ ከሄደ ካለ አሁን ላይ እየተፈጠረ ያለው እናንተ ጋም ታውቃለህ፣ ኤሉ ጋም ናይ ጋም ብዙ ነገሮች አፕን አድርገዋልና ያንን ነገር ፊክስ ማድረግ ስላለብን በአንድ ላይ ደግሞ እኔ ጋ ነገር ሲፈጠር በራሴ ክፍተት ነው ገዘው እሷ ምንም አታርግ ማለት በቃ እሷ ጥፋት የለባትም ብዬ ነው የማስበው። ሊሊ ምንም ያደረገችው ነገር የለም። እውነት ለመናገር ጥፋቱ የኔ ነው አምናለሁ። እውነት ለመናገር ጥፋቱ የኔ ነው። ይቅርታ ጠይቃታለሁ። ይቅርታ መጠየቅ በራሱ እኮ ትልቅነት ስለሆነ አዎ ታውቃለህ። መቼም በቃ በአጠቃላይ እኔ ልጆቹንም ቢሆን አምጥቼ እንድናወራ ማድረግ ነው ማለት መቼም እኛን ጀሞች ታውቃቸዋለህ። ያው ቤተሰቦች እንዳከትሩበት ለነገሩ እኔ ካሁን በኋላ እንትን አለን ራሴ ላይ ነው ተፈጥፈው እና እንዳከትሩብን መቼም ለጥሩ ነገር ነው ያንን ነገር የሚጠቀሙ ብዬ አስባለሁ። ማለት ራሳቸውንም ለመጠበቅ ነው ብዬ አስባለሁ። መቼም ወጣቶችም ስለሆነ ያ በቃ ማለት እኔ ጋር እንደሌለ ታውቃለች ሊሊ ምን ያህል እሷ እንደምወዳት አንተም ታውቃለህ። ቤተሰቦችም በዛው ታውቃላችሁ። አብራችሁ ስትጨነቁ፣ አብራችሁ ስታለቅሱ፣ አብራችሁ ኮሜንት ስታደርጉ ቆይታችሁ እኔ ይሄን ነገር የምፈጽም አይነት ልጅ አይደለሁም። እንደዚህ አይነት ካራክተርም የለኝም እና ልዑልም አሁን ያለበት ነገር ትንሽ በቃ ማለት ሰው የሚያስፈልግ ሰዓት በቃ ብዙ ነገሮች ባለበት ሰዓት እኔም ብለህ በመምጣት ማለት የኔ ነገር ቶሎ ከመጀመሪያው መስተካከል አለበት ብለህ በመምጣት ደስ ብሎኛል። ስለምናገር እንደዚህ ነው ማለት ሳይሰፋ ነው የሆነ ነገር ሲፈጠር ሳይሰፋ ነው ቶሎ ማስተካከል ወደ እርቅ መግባት ማለት ያለብን። እኔም ለማውራት እያሰብኩ ነበረ። ሰሞኑን ደግሞ ተከታታይ ደወልኩላት ግን ስልክ አታነሳልኝም። ቷል ታነሳልኝ አሪፍ ነበረ። ቤትም ሲስተሯ ጋር ሄጄ ነበረ የለችም ምናምን ያለ ማውራት ስላልፈለገች ይመስለኛል መጣው ብላለች። ቪዲዮ እንሰራለን አላልካትም መቼም አይ እናወራበታለን ምናምን ያልኳት አይደል? ስለዚህ እንጠብቃት። የምትናገረው ካለ አንተ በደንብ አውራቸው ሰዎችን። ምንም አልልም። ያው እሷ ትምጣና ደግሞ አንድ ላይ ጠቅለል አድርገን ያለውን ነገር እናወራለን። በዛ ይሻላል። ደውልላት አይሻልም? እሺ ደውላለሁ። በቃ እስከዛኛ እንጠብቃታለን። ደርሳለች። ደውዬላታለሁ። ቅርብ ነች። ፀሐይ ነው መሰለኝ ደግሞ እዚህ ጋር ነው ዞሮ መሰለኝ። እኔ ራሱ ተቀጠልኩ። በዛው ቤተሰቦች አላቀፍኩም። በደንብ ሰላምታ ማድረስ አለብኝ። በዛው ደስ ብሎኛል እውነት በዚህ ሰዓት ከጎኔ ስለሆነ። ኧረ ብራዘር ግዴታ እኮ ነው። ሊሊ የምክስበት ሰዓት ነውና ሊሊ ብቻ ይቅርታ የምትቀበለኝ ይመስለኛል። የመጣች ነው አየህ። ደርሳለች። ሊሊ እኔ እኮ የልዕልት ቁመት ታውቃለህ ምን ያክል ዝቅ እንደሚያስደርገኝ። ሰላም በኋላ
ማለኝ የቆመቷን ነገር አስቡበት። ያው ይቅርታ ማለት ብቻችን እንደምንገናኝ ነበር የጠራሁሽ ማውራት ስላለብን በተፈጠሩት ነገሮች አይመስልሽም? አይ እኔ ድጋሚ ማንም እኮ ከማላችን ገብቶ የሆነ ነገር እንዲፈጥር ምናምን አልፈልግም። እንደዛ ለራስ ጉዳይ እየፈለከኝ ነበር መሰለኝ እንደዛ። አይ ልልዬ እንደዛ አይደለም። ታውቂ አይደለ እናንተ መጀመሪያውንም በእናንተ ጉዳይኛ ስለነበርን አጋጣሚ ዛሬ ሄሉ የለችም። ምን ችግር አለው? ነው መጥቻለሁ ነገር የጓደኝነት አያስፈልግም። ሲጀመር እኔ በራሴ መፍታት የምችለው ወይ መተው የምችለው ነገር አይደል? ተረጋጊና እኮ ተረጋጊና እኔ መቼም ይዋሸኛል ብቻ አታስቢም። ለውል አይደል ያለው ነገር የተፈጠረው ነገር እሱ በስነ ስርዓት ማስረዳት ስላልቻለ እኔ ላስረዳሽ። እርግጥ ስለተረጋጋውኝ ነው ዛሬም እሺ ብዬ ወጣውኝ እኮ። እሺ ልንገርሽ፣ ይቅርታ ልውል፣ ግን አሁን ምንም ባላወራ ደስ ይለኛል። ኧረ ሊሊ እባክሽን ያልከብድሽም እንዴ? ፕሊስ ሊሊ ላስረዳሽ መጀመሪያ። እኔ ታውቂያለሽ ስለ ስኮላሩ ሲወራ ከመጀመሪያው ጀምሮ እኔ ከአብሬው ስለነበርኩኝ ምን ያክል ነገር መስዋዕት እንደከፈለበት ምናምን አውቃለሁኝና ያለውን ነገር ተነጋግራችሁ እንትን ማለት አለባችሁ ብዬ አስባለሁ። ምክንያቱም አንተ ታውቅ ነበረ ማለት ነው? አዎ አውቃለሁኝ። እንዴ ታውቂያለሽ እሱና እኔ በጣም ቢስት እንደሆነ። በዚህ ደብርሽ አይገባም። ለምንድነው የማይደብረኝ? እንዴ ይሄ እኮ ለሁለታችሁም አንደኛ ለተሻለ ህይወት ለወደፊት ለተሻለ ህይወት እኔም ደስታውን ጠልቼ አይደለም። ቢያንስ እኛ አሁን የሆነ መስመሮችን እያስያዝን ያለንበት ጊዜ ነው። ስለ ሪሌሽናችን ታውቃለህ አይደለ? አውቃለሁኝ። ካንተ በላይ መቼስ ማንም ሊረዳኝ አልችልም። አውቃለሁ። እና ይሄን በሆነበት ወቅት እንዴት ነው አሁን ለሄድ ነው ብሎ እኮ ነው ማለት ይቻላል። እንደዛ ነው የነገረኝ። እሺ ግን አንተ ላይ ቢሆን ምን ልታስብ ትችላለህ? ከባድ ነው መናገር ነበረበት መጀመሪያ። እሱ ለዚህም እኮ ጥፋቱ እንደሆነ ነግሬዋለሁ ሊሊ። ግን አሁን ይኸውልሽ እሱ ግዴታ ለሁለታችሁም ለላይፍ መሳካት ሲባል መሄድ አለበት ግዴታ። እሱ ገብቶሻል። ሲቀጥል ትናንትና ለተፈጠረው ነገር እዛ ጋር ገብቶኛል እኮ ምንም ማስረዳት አይጠበቅብህም። ሲጀመር ከኔ ህልሙን እኮ አስመርጧል። ቢያንስ መወያየት። እኔ የምደብቀው ነገር አለ እንዴ? እኔ ምንም የማደርገው የምተነፍሰውን ሳይቀር ያውቃል እኮ። አውቃለሁ ሊሊ። ግን ይኸውልሽ ትላንትና የስኮላሩ እንዳለ ሆኖ ትላንት ሌላው ነገር ያጣላችሁ ነገር ስኮላሩ ሳይሆን ሌላ ወድቆ ያገኘሽው ነገር ነበርና ስለሱ ነገር እናውራ። ጓደኞች አሁንም ልታሳምነኝ አይልውል ፕሊዝ እባክሽ ኪራ። አሁን እሱን ብዬ ነው የመጣሁት። አንተ ጋር ምንም ማውራበት ምክንያት የለኝም። ሲጀመር ነግሬሃለሁ። ስሜታዊ ሆኜ አይደለም ያናገርኩ። በባለፈው ጥፋተኝነት እየተሰማኝ ነው አውቃለሁ። እኔ እንዳጠፋሁ ታውቂያለሽ። በቃ እሺ ሻውሪ በቃ እባክሽን፣ ግን እኔን ተረጋግተሽ እንድትሰሚ። ይኸውልሽ ያንን ነገር ጓደኞቻችን ይኸውልሽ ትናንት እሱም ለማስረዳት ሞክሮ ነበር። አይልውል ይኸውልህ እኔ አንተን አከብርሃለሁ፣ እሰማሃለሁ። በቃ ምርጥ ጓደኛዬ ነህ አይደለ? ግን ይሄንን ልታስገድደኝ እንዳትሞክር። ሲጀመር ማስገደድ አይደለም፣ እውነታውን እኮ ማወቅ ስላለብሽ ነው ሊሊ። የትኛውን እውነት? ሲቀጥል እሱ በጣም ጥፋተኛ እንደሆነ እያመነ ነው። የሰው ልጅ አጥፍቶ ይቅርታ ከጠየቀ ይቅር የማይባልበት ነገር ምንድን ነው? አይ እኔ በቃ እዚህ በኋላ እና ይኸውልሽ ልልሽ የምፈልገው ነገር ወድቆ የታየው ነገር ጓደኞቻችን አሉ። እነሱን ማምጥቼ እንዲመሰክሩ ማድረግ እችላለሁ። ታዲያ ለምን አንተ እኮ መምጣት አያስፈልግም ነበረ? እኔ ልውል እንድጠረጠር አታድርገኝ ዛሬ። ሁለታችሁንም እኮ የጠራኋችሁ እኮ እኔ ነኝ። እሱ ጠርቶሽ ምናምን እኮ አይደለም ሊሊ። ገብቶሻል አይደል? እኔ አየሁ የሆነ ነገር ስር ከሰደደ በኋላ አንተን ከማለት የጓደኝነቴን ልክ ነህ። እሺ እዚህ ጉዳይ ውስጥ አንተ ምንም የሚመለከት ነገር የለም። እንዳምነው ከፈለገ አንተን ከመጥራት እንደውም ይኸውልህ እኔ አንተን እያስረዳሁህ አይደለም ኪራ። ፕሊዝ በእግዚአብሔር በቃ በእናትሽ። ኧረ አይ በእናትሽ ልቀቀኝ ኪራ፣ ልቀቀኝ። ልዕልት ታረጋግጥ። ዛሬም ሊያስመስል ሞክሯል እንዴ? እሱ ይቅርታ እየጠየቀሽ አይደል እንዴ? ጥፋቱን አምኖ በእናትሽ መጀመሪያ ስሚ ሊሊ። እኔ በቃ ምንም ውስጤን በቃ አልተሰማውም። ሊሆንም ይችላል ብዬ እንኳን ምንም ማሰብ አልቻልኩም። ሲጀምር ከመሬት ተነስቶ ሊሄድ ነው ሌላ ሴት ጋር ሊሄድ ቢሆን ስለ እንዴት ይችላል? ኧረ በፈጣሪ አንቺ አሁን ኪራ እንደዚህ አይነት ሰው ነው? ድሮም እኮ ታውቂዋለሽ ማለት አላውቅም። በቃ ከዛ በኋላ ማመን ነው የከበደኝ። ምንም ነገር ማሰብ አልቻልኩም ስለሱ። እኔ ታውቂያለሽ መቼ ነው? እሺ እሱ ይቅርታ ጠየቀ አይደለ? ከዚህ በላይ ምንድነው የሚፈጠረው? ጥፋተኛ ነኝ ያው አውቃለሁ። ስህተት ነው የሰራሁት። እኔ ስህተት ነው የሰራሁት። በቃ ያንን ነገር ለጓደኞቼ ነው ላቀብል የነበረው። ስህተት በላይ በአንድ ቃል ትጨርሳለህ? እሺ ምን ላድርግሽ ናቴ? አይ ምንም ታረግልኝ ፈልጌ አይደለም። ምንም ነገር አልጠብቅም እዚህ በኋላ ኪራ። ማንም ደግሞ ከመሀላችን ገብቶ የሆነ ነገር
እኔ ምንም መስማትም ማሰብም አልፈልግም እዚህ በኋላ የራሴን ውሳኔ ሉል ካላስደበርኩ ቤት ደስ ይለኛል። ተረጋጊ። መች መጣሽ ነው እና የምትሄጂው ልልት? አይ እኔ በራስ ጉዳይ እየጠራኝ ስለመሰለኝ ነው። በእኔ ጉዳይ ምናምን አይደለም። በቃ ያሉትን ነገሮች እንፍታ ብዬ ነው አይደለ? እሱ እንደዚህ ተጸጽቶ ይቅርታ እየጠየቀሽ ነገሮች ስር ሳይሰዱ ይቅርታ እንባባል እያለ እንደዚህ መሆኑ አግባብ ነው ብዬ አላስብም። ተወደዋለሽ እንደ ራስህ ብታየው በጣም ነው እኮ ለማመን የሚከብደው። ከመሬት ተነስቶ እሱ ነገርኩት እኮ ነው ሲጀመር ነገርኩት እኮ ልንገርሽ አይደል? ስህተቱ ነው አምኗል። ስህተቱ ነው። አይ በጣም ነው የሚከብደው። እንዴ ላይ ስህተቱን አምኗል። በዛ ላይ የሁለታችሁንም ላይፍ ለማስተካከል እኮ ነው። ሶሎች ምንድነው ታውቂያለሽ? መቼም ሜልሚ ታውቂያለሽ። ረጅም እስኮ እዚህ እኮ ጥሩ ስራ ምናምን እኮ አለው አይደል? ታውቂያለሽ። ግን በቃ ሞር የተሻለ ነገር ቢያንስ እንዴት አያማክረኝም? እሺ እኮ እሱ ማጥፋት ነው። ይቅርታ ጠየቀ እኮ ለዛ። እኔ እንደ ይቅርታ አላልፈው የምችለው ጉዳይ አይደለም። ይቅርታ አራለልት እባክሽ። አንቺ ይሄን ያክል እንደዚህ ጨከኝብኛለሽ? ይሄን ያህል ማስቀየምሻለሁ ማለት ነው? አንድ ነገር ነው እየጠበቅኩ ኪራ። አሁን እሱ ፊት ባታስመስል ጥሩ ነው እኮ። እኔ እኮ ይቅርታ ጠይቄሻለሁ። የሆነ ነገር በይልት። እሱ ይቅርታ እየጠየቀሽ ነው። አይ ካላስደበርኩ ቤት ደስ ይለኛል። እንደውም ለምን ደም ትይጁ ልልት? ኪራ እንደ እሺ እሷ ለብቻው አላወራት ሎሌ እኮ ካንተ አይጠበቅም። ካን የሚጠበቀው ምን? እሺ ላጣላችሁ? ማጣላት አይደለም ሲጀመር የምሩ ሊሆን ቢችል ለራሱ ጓደኞቹን ራሱ አንተን ከማስቸገር እኔ እኮ ማስቸገር አይደለም እኮ ጓደኝነቴን እኮ ከነሱ ይልቅ አንተን ታምነዋለች ብሎ ስላሰበ ነው እንደውም የጠራክ የሚመስለኝ። እኔ ይኸውልሽ እኔ ላስታርቃችሁ ስለፈለኩ ነው። እነዛ ልጆች እኮ ጓደኞቻችን ማምጣት ከፈለግን እኮ ማምጣት እንችላለን። ገብቶሻል አይደለ? እንደዚህ አትሁኝ አንቺ። የኪራ ልብ ታውቂዋለሽ ምን ያክል እንደምትወጂው አውቃለሁ። እንዳለብኝ ሉላንተ እኮ አትነግረኝም። ትልቅ ልጅ እኮ ነኝ። እሺ ለስማክና ምን እንዳደርግ ነው አንተ የምትፈልገው? በቃ ያለው ነገር ፊክስ አድርጉና እንድትስማሙ ነው። ገብቶሻል አይደለ? ኪራ ግዴታ መሄድ አለበት። በቃ ብዙ ነገር እንደለፋበት አውቃለሁ። መሄድ ይችላል። በቃ እኔ ጋር ምን ያገናኘዋል? ምንድነው ይሄ? እቃቃ ጨዋታ እኮ አይደለም ልልት። እቃቃ ጨዋታ አይደለም ይሄ ነገር። ሲጀመር የኔን ኢንተረስት ያውቃል ማለት እሱ ላንቺ ያለው ነገር አሁን ላይ ታውቂያለሽ አይደለ? በቃ እኔ እኮ ይሄ ልጅ እኮ ጠልተሽ ካልሆነ ታዲያ ወደ ድሮ ተመለሱ። ምን ችግር አለው? አንቺ ለሱ ጥሩ ነገር ባትመኝ ባይዘው እኔ አንድ ነገር ልንገርሽ፣ የሆነ ሰው እንደዚህ የውጭ ነገር ጥሩ ነገር ባያማክረኝ ኢትስ ኦኬ። ገብቶሻል አይደል? አንቺ ለሱ አለመናገሩ ስህተት ነው። እኔ ልክ ነው እያልኩሽ አይደለም ኪራ፣ ልክ ነው እያልኩ አይደለም። ገብቶሻል? ስህተት ሰርቷል፣ ግን ይቅርታ እየጠየቀ ነው። በዛ ላይ መሄዱ ለሁለታችሁ ህይወት ነው። ገብቶሻል? ምን ያክል እንደለፋበት አውቃለሁ። ተረጂው አሁን ጉዳዩ ምናምን ደስ ይላል መሄዱ ምናምን ማለት እኮ አይደለም። ለህ አይደለም ዋናው ቁም ነገር። ግን አንቺ በደስታ ከሱ ጎን ሆነሽ ሁሉ ነገር ሁሉ ደስ ሊለኝ የሚችለው ምን ችግር አለው? ደስ ቢልሽ እኔ አንተ ያወቀኝ ልጅ ነኝ እንዴ ድንገት የምሰማው ይሄንን ስኬቱ? ኧረ እባክሽ አንቺ ድርቅ አትበያ። ሲጀመር እኔ እሱንም ለመረዳት ሞክሪ። ይቅርታ እየጠየቀሽ እኮ ነው ልጅ፣ ወንድ ልጅ እንደዚህ ተንበርክኮ ይቅርታ እየጠየቀ አይሉ እኔ ከዚህ በኋላ ማውራት አልፈልግም። ዞሮ የሚጸጽትሽን ነገር ባታረጊ አሪፍ ነው። ላንቺ ነው እኔ የወንድምነቴን የምልሽ። የሚጸጽትሽን ነገር እንዳታደርጊ። ጠልቼው እኮ ምክንያት እየፈለኩም እንዳልሆነ ታውቃለህ። ከዛ እዛው ላይ ደግሞ ይኸውልህ ፈጣሪ ሲወድቅ በቃ በሆነ መንገድ እንድታውቂ ያደርግሃል። ምንም አድርጎ አይደለም። አይ እኔ በዚህ ጉዳይ በቃ ይኸውልሽ አሁን አንቺ ስኮላሩ ነው እንደዚህ ያስደበረሽ ወይስ ወርቁ ያየሽው ነገር? በቃ ተደራረበብኝ። ገብቷል። እኔ ልጆቹን ላምጣ ለሰው መሆኑን ላረጋግጥ። እኔ ልጆቹን ላምጣ ሁሉም ነገር እኔ ተናግሬ እኔ ብዬ ማወቅ አለብኝ። እሱ ታውቂዋለሽ አይደል? እንዴ አሁን በጣም በብዙ ነገሮች ቢዚ ይሆናል፣ ስራ አለበት ምናምን። በዚህ ልክ እንደዚህ መሆን ጥሩ ነው ብዬ አላስብም። አስቢበት። በኋላ የሚጸጽትሽን ነገር ባትወስኝ አሪፍ ነው። የሱ መሄድ ለሁለታችሁ አሪፍ ነው። በዛ ላይ ለፍቶበታል። በዚህ ኪራ አንድ ነገር እንገርሽ አይደል? አሁን ላይ ላንቺ ያለው ቦታ በጣም ሰፊ ከመሆኑ የተነሳ ሊተው ሁሉ ይችላል። ይሄን ነገር አንቺን ካስደበረሽ ማወቅ ያለብሽ ነገር እሱ ነው። እኔ እዚህ በኋላ እሱ ላይፍ ውስጥ ምን እሰራለሁ? የፈለገውን ውሳኔ መወሰን ይችላል። ድርቅ አትበይ ኪራና። እስኪ እኔ አንተን አክብሬ ነው የመጣሁት። በቃ እሱ ጋር ምንም ነገር ባላወራ ደስ ይለኛል። ምን ያክል እንደሚወድሽ ያውቅሽ አንቺ በዚህ ልክ እንደዚህ ነው። ተረዳኝና በሄድ ራሱ ደስ ይለኛል። ተረጋጊ። ልጅ ማውራት አለብን። ምንም ልትሰማኝ አልቻለችም ኪራ። እኔ ላስረዳ ሞከርኩ። ፕሊስ በቃ በእግዚአብሔር በቃ ስሚ በእናትሽ። የትኛው ምን ልስማክሽ? ይሄን ነው የምትጠብቂው ነበር ከኔ? የሆነ ስህተት ነው የምትጠብቂው?
ንገሪ። ስህተት ነው እየጠበቅሽ ነበር? አንተስ ዛሬ ያገኘኝ ሴት ነኝ እንዴ? ያን ሁሉ ነገር ድንገት የምትነግረኝ? ያንን ነገር እኔ ደስ እንዲልሽ እስከሚያልቅ ድረስ እየጠበቅኩ ነበር። ኢቭን እንደ አክሴፕት እንዳደረጉኝ እንኳን ለሉል አልነገርኩትም። ከመጣ በኋላ ነው ያሳየሁት። ገብቶሻል? ግን ሙሉ ፕሮሰሱን አውቃለሁ። እሱማ ማንኛውም ሰው እኮ እያስጀመረ ያለው ከአንድ ነው የደረሳቸው ያሉት አይደል? ስንት ነገር ደብቀኝ ሊሆን ይችላል። ለምንድን ነው የምደብቅሽ? በቃ ለምን እደብቅሻለሁኝ? በዛ ላይ አሁን ያገኘሁትን ነገር መቼም አልረሳውም አይደለ? በዚህ አንተ ስለ ፕሮሰሱ ምናምን ብቻ አለባብሰ ማለፍ ነው የፈለግከው። ሊሊ ፕሊስ በቃ እባክሽን ስሚ፣ በእግዚአብሔር በቃ እኔ ያንን ፕሮሰስ ሲጀምር ከአንቺ ጋር አልነበርኩም። በቃ በዛን ሰዓት በደበሬ ሰዓት ነው ከዚህ መሄድ ከዚህ ሀገር መገላገል ነበር የምፈልገው። እግዚአብሔር ነው ጨንቆኝ ነበር በዛን ሰዓት እኔም ጭምር ማለት ነው። ሲጀመር እኮ እንዳላምነው ያደረገኝ ነገር ኪራ ታውቃለህ አይደለ? ማይ እባክሽን በቃ አንቺ የለሽም ነበር የዛን ሰዓት ፕሮሰሱን ሳስጀምረው የለሽም ነበር። በመሀል እኔ ደግሞ ይሄ ይፈጠራል ብዬ አላሰብኩም። ምንድን ነው የሚፈጠረው? ማቴ በቃ እኔ ያስደስትሻል ብዬ ነበር ያሰብኩት። ይሄን ነገር የኔ ደስታ ያስደስትሻል ብዬ ነበር ያሰብኩት። አይደለም በቃ ተምሬ እመጣለሁ በዛው አልቀርም አይደለ? ስኮላርሺፕ ነው። ምን ያክል ጊዜ ነበር አልከኝ? ነግሮሃል አይደለ? 7 አመት 6 አመት እንደ ቀልድ ማለት ትምህርት አይደል እንደሚሄደው ታዲያ እኔ ለቫኬሽን አይደለም የምሄደው አይደል? እያወቅሽ ለምን ነው ማትረጂኝ? ራሴን ማዘጋጀት የለብኝም? እሺ ቢያንስ ተረጂኝ። እሺ ቢያንስ እሺ ተረጂኝ። ህልሜን ነው በቃ እኔ እናቴ ታውቂያለሽ። እኔ ለአንቺ ፕሊስ በቃ በእግዚአብሔር ኪራ ዞር በለ። ለማስመሰላት ነው ዛሬ ሉል በቃ ሲጀመር ምንም ማውራ ነገር የለም። ሁልጊዜ እንደዚህ ይሆንሽ ነው የምትቀጥይው? ንገሪኝ። ምን ሆንኩ ደግሞ? በእኔ ልታማኝ ነው ጭራሽ? እኔ ያማኘሁብሽ አይደለም። በቃ በእግዚአብሔር በቃ ተረጋግተሽ እኔ እንድትሰሚ ነው የምፈልገው። በቃ እኔ እውነታው ያ ነው። በቃ ነገርኩሽ። ከዛ በፊት አንቺ የለሽም ነበረ። አንቺ በሌለሽበት ሰዓት ነው ስኮላርሺፑን የሞከርኩት። ይሳካል ብዬ አላሰብኩም። የትናንትናው ነገር ደግሞ እኔ እንደዚህ ይፈጠራል ብዬ አላሰብኩም። ላቀብላቸው ነው። ከዛ ሲሄድ ወደ ቤት ላቀብላቸው ነበር ያሰብኩት ከስራ ስወጣ። እንደዚህ እኔን የምትጠረጥሪኝ አይነት እንደዚህ አይነት ልጅ ማለት ኪራ እንደዚህ አይነት ልጅ አይደለም። እኔ አውቀዋለሁ በደንብ። እሺ ከጨረሳችሁ መሄድ ይችላል። ኧረ በፈጣሪ አንቺ ሰው ለመርዳት ሞክሪ። ልጁ እንደዚህ ይሆናል። በቃ እኔ እንደዚህ ነው የምፈልጊኝ? እዚህ ድረስ ነው? ንገሪኝ። ኪራ ዛሬ ምንም ለማውራት አልመጣሁም አንተ ጋር። አውቃለሁ የዋነሽ እንደኔ አይደለሽም። ጨክኖ የሚጨክን ክፉ አንጀት የለሽም። ሁሉም ነገር ማስመሰል አይደለም። ልጁ እንዴት እንደዚህ በዚህ ልክ እንዴት አንድ ሰው ሊያስመስል ይችላል? አንቺ ስታስብ። እኔ ግን አንድ ነገር የምነግርሽ ላልተረዳኸኝም አይደለም እንደ ወንድም አንድ ነገር የምነግርሽ ነገር የሚጸጽትሽ ነገር እንዳትወስኝ። አሁንም ቢሆን አልረፈደም። ራስሽን በደንብ አይደለም ሳልወደው ቀርቼ አይደለም። ታውቃለህ እኮ አንድ የምነግርሽ ነገር ምን የከፈልኩበት ሪሌሽን ነው። ራስሽን በደንብ ለማዳመጥ ሞክሪ። በቃ ያለው አማራጭ እሱ ነው። በደንብ አዳምጪ። ከዚህ በላይ እሺ ምን እንዲፈጠር እዚህ በኋላ ደግሞ ማለት በዚህ ልክ ኪራ እንደዚህ ሲሆን አይቻል አላውቅም። እኔ እድሜ ሙሉ እሱ ላይ ተስፋ እያደረኩኝ ይሁን አይሁን እኔ እዚህ በኋላ እንዴት ላቅ እችላለሁ? በዚህ ልክ ኪራ እንደዚህ ሲሆን አይቻል አላውቅም። በተሻለሽው መጠን የማይጸጽትሽን ነገር ብታደርጊ። ትንሽ ጊዜ እኮ ነው አሁን በቃ የሆነ መስመር ያዘ ግንኙነታችን ብለን ማሰብ የጀመርንበት እንኳን ማለት ነው። ልክ ነሽ። እኔ እኮ ሁሉ ነገር ሳልረዳ እንዴት በዚህ ፍጥነት እንዴት ሴት ልጅ ነሽ የሚባል ነገር አለ ምናምን እሱን ሳልረዳ ቀርቼ እኮ አይደለም። እሱም ነግሬሻለሁ፣ በተደጋጋሚ እየነገርኩሽ ነው። ጥፋቱ ከሱ ነው። ግን ደግሞ ይቅርታ ማድረግ ደግሞ ያንቺ እንትን ነው። ይሄ ልጅ በእርግጠኝነት ነው የምልሽ የሱ ህይወት እንዳያምር ከፈለግሽ ማለት ባንቺ እጅ ነው የሱ ህይወት። ባይዘይ በዚህ አቋምሽ የምትቀጥይ ከሆነ ይተዋል። ስንት ነገር የለፈበትን ስኮራል ይተዋል። የምሬን ነው። ባንቺ እጅ ነው የዚህ ልጅ። ይቅርታ አድርገሽለት ደግሞ እሱ እዛ ሄዶ ያሰበው ነገር ተሳካ ማለት ደግሞ የምትወጂው ሰው እኔ እንግዲህ እስከማውቀው ድረስ ፍቅር ማለት ለሚወዱ ሰው ደስታን መመኘት፣ ጥሩ ነገር ማሰብ ነው ብዬ ነው ማሰበው። ሶ በተቻለሽ መጠን የሱ ላይፍ እጅሽ ላይ ነው። ሶ አስቢበት። እኔ ሌላም ነገር ልጫንሽ ምናምን አይደለም። በተቻለሽ መጠን አስቢበት ሊሊ። እሺ ያው ስለ ሀሳቡ ካመሰግናለሁ በጣም ግን እዚህ በኋላ እኔ ይከብደኛል። አላውቅም ምን እንደሚፈጠር ፈጣሪ ነው የሚያውቀው። በእርግጥ ምንም አይፈጠርም፣ ጥሩ ነገር ነው የሚፈጠረው። ግን ሁሉ ጊዜ እኔ የሰጠሁት ሰው እንዴት በዚህ ፍጥነት እንዴት እሱ እኮ ጥፋት ነው ሊሊ። ግን በቃ ለሱም አስቢለት። በቃ ይወድሻል ታውቂያለሽ። ምንድነው ማስበለት? እሱ አንድ አቃል ላንቺ ማሰብ አለበት። ግን እንደነገርኩሽ የዚህ ልጅ ስንት የለፋበት ደስታው በቃ ባንቺ እጅ ላይ ነው።
አሁን ላይ ምን ያክል ጓደኛዬ እንደወደደሽ አውቃለሁ። ገብቶሻል አይደለ? ሊሆን ይችላል። እሺ ብቻ እኔ አላቅም። እሺ እኔ ሞር ደግሞ በቃ ወይ ካሜራ ዘግተን ቁጭ ብለን ያለውን ነገር እናወራለን። እሺ እንደዚህ እንግዲህ ቤተሰቦቻችን እንደምታዩት ነው። ኪራን እንደዚህ ሲሆን አይቼው አላቅም። ጥሎ ሄደ። እሷም በአቋሟም እንትን ማለት አልፈለገችም። ግን ያው ሁሉም ሰው እድል ያስፈልገዋል። ማሰቢያ እድል ቤቷ ሄዳ በደንብ ታስብበት። የዚህ ልጅ ህይወትን መበላሸት የለበትም። እኔም ያው ትረዱኛላችሁ ብዬ አስባለሁ። ምክንያቱም ከመጀመሪያው ጀምሮ እንደለፋበት ስለማቅ ነው። የተጣሉበት እንትናቸው ብዙም እንትን ሳይል እንትን ነበር የሚባለው። በቃ ብዙ ርቀት ሳይሄዱ ባጭሩ እንደ የጓደኝነት ላድርግ ብዬ ነው እኔ ያለው ነገር። እሺ እንሂድና በሰፊው እንላለን። አይሆንም ያሉት ነገር በሱ ፍቃድ ይሆናል።